ጽጌረዳ በስተመጨረሻም እንግዲህ ግን የማትወጣው ጣጣ ውስጥ አስገቧት። በነገራችን ላይ ውዶች ይህንን ነገር ሁሉ ያደረገችው ወይዘሮ ፍቅርተ ነች። ወይዘሮ ፍቅርተ እንግዲህ ካሁን በፊት እንዳያችሁት ማለት ነው ባለቤቷ ማለት ነው እንግዲህ በልጇንና እንዲሁም ደግሞ ልጇንና እንዲሁም ከነ ልጇ ማለት ነው ለአንድ ባለ ሀብታም የሆነ ጓደኛው እንግዲህ ሲያደራደራን ነበር እና የገዛ ባሏን እንግዲህ እንዳያችሁት ገላ እዛው ሳሎን ውስጥ እንደቀበረችው ታውቃላችሁ። እናም በዛ ምክንያት እንግዲህ ከን ዛሬ ላይ ወይዘሮ ፍቅርተ ማለት ነው ገንዘብ ስለሚያስፈልጋት ማለት ነው እንግዲህ በዛ ቤቱን እንግዲህ በአራጣ መልኩ እንግዲህ ቤቱ ወዲያ ላይ እንደሆነ ካሁን በፊትም ለፌበን እየነገረቻት ነበር። አሁን ላይ እንግዲህ ፌችን ጽጌረዳን እንግዲህ አሳልፋ እየሰጠቻት ወይዘሮ ፍቅርተ ነኝ ማለት ነው። እንግዲህ እንዳያችሁት ቤቷን ራሱ ደግሞ በአራጣ ተይዞ ነበረ። አሁን ላይ እንግዲህ በአራጣ የተያዘው ቤት ማለት ነው አሁን ላይ ነፃ እንደሆነና ሙሉ በሙሉ በራሷ ስም እንዳደረገችው ተናግራለች ማለት ነው። እና ሙዶች ግን እዚህ ጋር ለምንድን ነው አቶ መኮንን ጽጌረዳን እንኳን ትንሽዬ እንኳን ቢረዳት ብዬ ተመኘሁ። በእርግጥም እሱም ያለበት ሁኔታ በጣም አስጊ ላይ ቢሆንም ግን ደግሞ ትንሽዬ እንኳን አለ አይደለ እሷ ወደ ጉዳዩ እንዳትገባ ቢያንስ እንኳን ፍንጭ ቢሰጣት ኖሮ ብዬ እንግዲህ ተመኘሁኝ። ዮናስ እንግዲህ ከመጀመሪያው ጀምሮ እንዳያችሁት ማለት ነው እሷን ወንጀል ለማሰራት ነበረ ስራውም እንግዲህ ግን የወንጀል እንደሆነ ከመጀመሪያውም ጀምረን ሁላችንም አውቀነውም ነበረም ገምተነውም ነበረ። ጽጌረዳ ደግሞ እንግዲህ ከዛ ከድህነት ለመውጣት ሰርታ ያገኘችው እንግዲህ እናቷንም ከድህነት ለማውጣት በዛ ላይ ደግሞ ፍቅርተ እንግዲህ ግን በተጣሉ ቁጥር እንግዲህ እኔ እኮ ነኝ እያለችም እንግዲህ ያው አንዳንድ ነገሮች ስለምታናገራቸው ሆር ስለሚብሳት እንግዲህ እናቴን ከዛ ከቤት አወጣለሁኝ እናቴን ከሰራተኝነት አወጣታለሁ ብላም እንግዲህ ግን እንትን ባለችው መሰረት ዛሬ ላይ እንግዲህ እዳ ላይ ዝፍቅ ብላ እንግዲህ ያልማፈልገውን ህይወት እንግዲህ ለመኖር ተገዳለች። ዮናስ በነገራችን ላይ መጀመሪያ ላይ ለወንጀል ቢሆንም ግን በኋላ ላይ ነው እንግዲህ ፍቅሩ ማለት ፍቅር አሁን ለምሳሌ ቆይ ዮናስ ከመቼ ጀምሮ ነው እንግዲህ ማለት ጽጌረዳን ሊያፈቅራት የቻለው ወይስ ማፍቀር የጀመረው ከመቼ ጀምሮ ነው? እኔ በጣም ነው ግራ የገባኝ እውነት። ግን ዮናስ ጽጌረዳን ያፈቅራታል ወይንስ ለምንድን ይመስላችኋል? በቃ እኔ ከሚባለው በላይ የዮናስ ነገር በጣም ነው ግራ ያጋባኝ። ማለት አንድን ሰው እንግዲህ ወንጀል ለማሰራት ቀርቦ እንግዲህ ግን አሁን ላይ ወደ ፍቅር መቀየር ማለት ምን ማለት ነው? እና ሙዶቼ እንግዲህ ግን ጽጌረዳ ማለት ነው ከአሁን በፊትም ከዮናስ ጋር ተገናኝተው አንቺ እዛ መድረክ ላይ ማለት ነው እንግዲህ ጽጌረዳን አገባታለሁ ግን ደግሞ ሳገባት እንደ ቤተሰብ ሆነች ነው የምትቀርቢው ብሎም እንግዲህ ነግሯታል። እና ለዚህም ደግሞ ያንቺ እርዳታ ያስፈልገኛል በማንኛውም መልኩ እንግዲህ ግን መረዳዳት አለብን። እኔም የማፈቅራትን ልጅ አገባለሁኝ አንቺም ትገላገል ያለሽ ብሎም እንግዲህ ዮናስም ለፌበን ነግሯት ነበረ። ፌበንም እንግዲህ ደስ ነው ያላት ምክንያቱም ከነብዩ ትርቅላታለች ማለት ነው። እንግዲህ ነብዩም አሁን ላይ ነገሩ ሁሉ አልገባው። ነብዩ እንግዲህን ከእንግዲህም በኋላ ግን ማለት መንቃት አለበትና ጽጌረዳን ማዳን አለባቸው ብዬ ነው የማስበው። እናም እንግዲህን ጽጌረዳ ማለት ነው ለመኮንን እንግዲህ ጽጌረዳን ማለት ነው በነገራችን ላይ በቃ ሁሉም ሰው ነው በማለት ለምንድነው ግን ለአንድ ሴት ይሄ ሁሉ ሰው በጣም ነው እኮ ግራ የሚያጋባው። እናም ጽጌረዳም ፌበንም እንግዲህ እንዳያችሁት ወረቀቱን አግኝተዋለች ተፈላጊ እንደሆነች እንግዲህ ጽጌረዳ አግኝተው ግን ከመኮንን ጋር ነበረ ያወሩት ማለት ነው። መኮንንም እንግዲህ ጽጌረዳ ልታገባ ነው ምናምን ስትለው ምን ማንን ዮናስን ነው አይደለ ሲል እንዴ አንተ እንዴት አወቅ ዮናስን ታውቀዋለህ እንዴ እንዴት አወቅ አንተ ዮናስን እንደምታገባ ስትልም እንግዲህ ተጠይቀዋለች። ሌላ ያለሽ ነገር አለው ሌላ ያለሽ ነገር ካለ ነገሪ ሲላትም እንግዲህ ያንን ወረቀቱን ተሰጠዋለች። እና እንዴት እንደዚህ ሊሆን ቻለ እንዴት እንደዚህ ሊያደርግ ቻለ እያለም እንግዲህ ግን መኮንንም በጣም እየተገረመ ነበረ። በዚህ ጊዜ እንግዲህ ሰራተኛዋ ትመጣለች። እናት የምፈልገው ነገር አለ ስትልም ማን ነው እናት የምትዋለቻት እንዴ መቼም ካንቺ ወዳ ሴት አለ እንደ ስትላትም እንግዲህ ፌበንም እናቴ ሞልቃቂት በፍጹም እናት ብለሽ እንዳትጠሪኝ እሺ እና ደግሞ ለምንድነው አንገትሽን ሰበር አድርገሽ የማታናግሪኝ እትዬ በይኝ አለች። አቤት ሰው እንዴት በሰው ቤት እንደዚህ ዘመናዊ ይሆናል? አቤት ፌበን ታያለሽ።
እናም እንግዲህ እንደዛ ስትላትም ምሽት የት ስትላትም ምን እቴቴ ትኛለሽ እንዴት እየበይኝ እኮ ነው ያልኩሽ ስትለሙ ይቅርታ የምፈልጊው ነገር አለ እትዬ ስትልም ሻም ጭሌ ቅመሙን እንዳትጨምሪውን የዚሁ ጨምረዋለሁ ስትልም ትእዛዝ ታዛታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልባን አንጠልጣይ የሆነውን ጽጌረዳ ድራማ ይዘንላችሁ ቀርበናል። እንግዲህ ነብዩ መኮንንና ፌበን በሚያወሩበት ጊዜ ላይ ጽጌረዳ ትደውላለች። ጽጌረዳም እንግዲህ እንደውላ መኮንንን ለምንድነው ከትምህርት ቤት የቀረው በሰላም ነው ብላም እንግዲህ ስትጠይቀው አዎ ትንሽ የሆነ ችግር ገጥሞኝ ነው ለዛ ነው አንቺ ግን ደህና ነሽ ስላትም እኔ ደህና ነኝ የሆነ ነገር ለማከረክ ፈልጌ ነውና ማለት ከፌበን ጋር ትምህርት ቤት ተጣልተን ነበረ በማለትም ትነግራዋለች። ማለት በምንድነው የተጣላችሁ ስትልም እሱ በቃ ማለት ታሪኩ ረጅም ነውና ላናገርክ ፈልጋ ስለዚህ ክባክን እንዳታረፍዲ ቶሎ ብለክና ቶሎ ስትልም እንግዲህ ትነግረዋለች። መኮንንም እንዳያችሁ ትመጣለሁ በቃ ጠብቂ ብሎም እንግዲህ ቀጠሮ ይያያዛሉ። በዚህ ጊዜ ሰራተኛ ምንድነው ማን ነው ምናምን ስትልም አይ ሁሉም ሰላም ነው በማለትም እንግዲህ ይነግራታል። ፌበንም ምን ትሰሪያለሽ ቆይ አንቺ እዚህ ተገትረሽ አትሄጂም እንደ ወደ ስራሽ ስትልም ትነግራታለች። እንግዲህ መኮንን እንዳያችሁት ወደ ጽጌረዳ ጋር ሄዷል ማለት ነው። ፌበን ደግሞ ወደ ነብዩ ጋር እንግዲህ ሄዳ ለነብዩ ያለውን ነገር እንግዲህ ግን ጽጌረዳ ልታገባ ነው። ይሄንን ነገር ስነግርክ ላንተ በጣም ከባድ እንደሆነ አውቃለሁ፣ ግን ደግሞ በውስጥ የቀረ ነገር ካለ እንድትተውና ሁሉንም ነገር እርግፍ አድርገህ እንድትተው እንዲቆርጥልህ ብዬ ነው ስትልም እንግዲህ ትነግረዋለች። እንግዲህ ነብዩም እንዴት ይሄንን ነገር ታደርጋለች? እኔ እኮ ሰውን በቀላሉ አይቼ ቶሎ አይቼ ወደው ነበረ የምገምተው፣ እንዴት ይህን ያህል የጥቅም ሰው እንዴት ትሆናለች? ሲልም እንግዲህ መኮንንም በጣም እየተናደደ ነበር። መኮንን እንግዲህ ንዴቱን ወደ ኋላ ብሎ ነገሮቹን ወደ ግራና ወደ ቀኝ አስተውሎ ፌበንን ማዳን አለበት፣ ፌበን የግሉ ማድረግ አለበት ብዬ ነው እኔ የማስበው ማለት ነው። እናም እንደዛ ስትልም እንግዲህ ጽጌረዳም አዎ በቃ እኔ በነገራችን ላይ ተረድቻታለሁ፣ ምክንያቱም የድሃ ልጅ ነች፣ የሰራተኛ ልጅ ነች፣ እኔ በሚገዛልኝ ነገር እንኳን እየቀናች ነው ያደገችው፣ ይሄ ነገር ለኔ ቢሆንልኝ ለኔ ቢደረግልኝ ብላ እየቀናች ያደገች ልጅ ነች። ስለዚህ ካሁን ላይ እንግዲህ ግን ለገንዘብ ምንም ነገር ቢሆን ታደርጋለች ስትልም እንግዲህ ግን ትነግረዋለች። እንግዲህ ነብዩም እንዳያችሁት እንዴት ማለት ቆይናና የኔስ ልብ ያሳዝንሽም በማለት ማለት ፌበን እንግዲህ አንተም ልትረዳት ይገባል፣ እኔ ግን ተረድቻታለሁ ሲልም ቆይናና አልገባኝም እንዴት እንደዚህ ታያለሽ የኔስ ልብስ አያሳዝንሽም በማለትም እንግዲህ ግን ይነግራታል ማለት ነው። እና እንደዛ ሲላት እንግዲህ ግን ለምንድን ማለት የሄደ ልብ እንትን ሰምትል ወይ ለምንድን ነው አጠገብህ ያለውን ነገር ዞር ለምንድን ነው ማትለው? ለምንድን ነው እኛ የማንሞክረው? ብላም እንግዲህ ጽጌረዳም ወደ ነብዩ ተጠግታ ነበረ። ነብዩም እንዳያችሁት ይቅርታ ማለት ትንሽ ላስብበት በማለትም ትቷት ሄዳል። እሺ በቃ ምናምን ብሎም ወደ ውጭ እንግዲህ ራሱን ለማረጋጋት ሲወጣ እንግዲህ ፌበን እንድና ያለችው እኔ እዚሁ ጠብቀሃለሁ በቃ ሄድና ና ቶሎ ነበር ያለችው ማለት ነው። እሱም እንግዲህ ከነሽ ብሎ ይሄዳል ማለት ነው። ነብዩም እንግዲህ ወደ ውጭ በወጣበት ጊዜ ላይ ጽጌረዳ ፎቶ እንግዲህ ተለጥፎ ተፈላጊ ተብላ ያገኛል እና መኮንን ማለት ነብዩ በጣም ነበር የደነገጠው። እንዴት እንደዚህ ሊሆን ቻለ? እንዴት እንደዚህ ሊሆን ማለት በቃ አይደለም የሚያደርገው መላቀጡ ጥፍት ብሎት ነበረ። ሌላው እንግዲህ ከወይዘሮ ፍቅርተ ማለት ነው ለጽጌረዳ እናት ማለት አቶ አንበርብር እንግዲህ ጠርቶኛልና ወደ እሱ ጋር ልሄድ ነው ማለት እንግዲህ ምን ሊለኝ እንደሆነ አላቅም፣ አንቺም የምታውቂውን ነገር ተናገሪ ብትባይ አልናገርም አልሽ ስትልም ትነግራታለች ማለት ነው። አይ ይህንን ነገር እንኳን ለመናገር ጊዜ ያስፈልገኛል ስትልም ዘርፌም ትናገራለች። ፍቅርተም እንግዲህ ነገሮችን ለማወጣጣት ፈልጋ ነበረ፣ ግን እንዳያችሁት ማለት ነው ዘርፌ ግን በፍጹም አልናገርም አይነት ነገር እንግዲህ እንትን ትላለች። ፍቅርተ በነገራችን ላይ እኔና አንቺ ብዙ አመት አብረን ከመኖራችን የተነሳ አንቺ የምታውቂውን ነገር እኔ እንደማውቅ አድርገው ነው የሚያስቡት ስትልም ትነግራታለች። እንግዲህ ፍቅርተም እንዳያችሁት ይሄንን ወረቀቱን ተለጥፎ ታገኘዋለች። እንግዲህ ቀጥታ ለዘርፌ ነበረ መታ ያሳየቻት። እንግዲህ ዘርፌ እንዳያችሁት ልጅ አለች። ምር በጣም ያሳዘነችኝ ወላድ እኮ ግን አንዳንዴ ከመጀመሪያውም ጽጌረዳ ይሄ ነገር አይሆንም እባክሽን አትሂጅብኝ ይሄ ነገር ይቅርብሽ ብላም እንግዲህ ስትላት ነበረ። ጽጌረዳም
እንግዲህ ግን እናቴን ያንቺን ምን ነው በሰማሁ የኖሮ እናቴ ድረሽልኝ ነበር ያለችው። እና ወዶቼ ጽጌረዳ ድራማ ይህንን ይመስል ነበረ። በቀጣይ እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ